በትግራይ ያደፈጠው ሶስተኛው ቡድን አደገኛ ሚስጥር ወጣም። በትግራይ የተፈጠረው ጉዳይ ሰሞኑን መነጋገሪያ ሆኖ ቀጥሏል። ትግራይ ውስጥ ያለ የፖለቲካ ሁኔታ የዓለም ትኩረት ሆኖ ቀጥሏል። በአማራ በአፋርና በትግራይ ተካሂዶ እስከ 1 ሚሊዮን ለሚጠጋ ህዝብ እልቂት ዳርጓል የሚባለው የሁለት ዓመቱ ጦርነት በፕሪቶሪያ ስምምነት መቋጨቱን ተከትሎ የተነሳው የፖለቲካ ትኩሳት በየቀኑ እየናረ የትኩረት ማዕከል ሆኖ ቀጥሏል። ለረጅም ዓመታት አንድ የፖለቲካ አስተሳሰብና ድርጅት የነበረበት የትግራይ ክልል በአሁኑ ሰዓት ክፍፍል ውስጥ ገብቷል። ክፍፍሉን የሚጠራጠሩ ቢኖሩም ነገር ግን አሁን ላይ በትክክልም ትግራይ ውስጥ ብዙ የፖለቲካ ኃይሎች እየተፈጠሩ ስለመሆኑ በእርግጠኝነት መናገር ይቻላል። ብዙዎቹ ትግራይ ውስጥ ሁለት ኃይል ተፈጥሯል ይላሉ። ይህ ኃይልም በግልጽ ራሱን ያሳወቀና አቋምም ያለው ነው። ከሁለቱ ቡድን በግልጽ የሚታወቀው አንደኛው ለውጥ ይፈልጋል የሚባለውና ከፌደራሉ መንግስት ጋር አብሮ መስራት የሚፈልገው የነጌታቸው ቡድን ነው። የቡድን ወጣቱና ደቡባዊ ትግራይ ላይ ድጋፍ ያለው ነገር ግን የሚያዘው ሰራዊት የሌለው በመሆኑ ቦታውን እየተቀማ ያለ ነው። ሁለተኛውና የሚታወቀው ቡድን ደግሞ በነደብረጽዮን ቡድን የሚመራው ከፋኖ ኃይሎችና ከኤርትራ ጋር ግንኙነት አለው ተብሎ የሚታመነው ነው። ይህ ቡድን የትግራይ ጀነራሎችን ያቀፈና ከ4 ኪሎ መንግስት ጋር አብሮ ከመስራት ይልቅ ማስወገድን የሚፈልግ ነው። ጀነራል ጻድቃን ስለዚህ ቡድን በቅርብ ባወጡት ጽሑፍ ላይ በግልጽ ጠቅሰዋል። በስሩ በመቶ ሺዎች የሚቆጠሩ ተዋጊ ያለው በመሆኑ አደገኛ ነው። ጊዜያዊ አስተዳደሩንም በትግራይ በኃይል በማስወገድ ላይ የሚገኝ ነው። አሁን በወጣ መረጃ ግን ትግራይ ውስጥ ሌላ ያደፈጠ እጅግ አደገኛ የሆነ ሶስተኛ ቡድን አለ ተብሏል። ይህ ቡድን ራሱን መግለጽ ያልፈለገ መጨረሻ ላይ ብቻ ድንገት ለመውጣት የተዘጋጀ ነው። እስከ መጨረሻው ድረስ ተከታተሉን። መልካም ቆይታም። ፖለቲካ ዓለምን የቀየረ ነው። ፖለቲካ የሰው ልጆችን ታሪክ በፍጥነት የቀያየረ ነው። የፖለቲካ ትግል በዓለም ላይ አንዳንዶች ፖለቲካ ማለት ውሸት የሆነ ነገር በተዋቡ ቃላት እውነት አስመስሎ መናገር ነው ይላሉ። ሌሎች ደግሞ ፖለቲክስ ኢዝ ደርቲ ጌም ወይንም ፖለቲካ ቆሻሻ ጨዋታ ነው ይላሉ። እንደ ጀርመናዊው ኦቶ ቮን ቢስማርክ አባባል ደግሞ ፖለቲካ ነገን የተሻለ ማድረግ ነው ይላሉ። በእኛ ፖለቲካ ማለት ምንድን ነው የሚለው አንድ ብይን የለውም። በእኛ ሀገር ልምድ ግን ፖለቲካ ማለት ሴራ ነው ሊባል ይችላል። ብዙዎች የሚስማሙበት ግን እንደሚከተለው ነው። ፖለቲካ የሚለው ቃል ከግሪክ ዜጋ ከሚል ትርጉም ይነሳል። ፖለቲካ ማለት በቡድን ያሉ ግለሰቦች የጋራ ውሳኔ ላይ ለመድረስ የሚያስችላቸው ሂደት ነው። የሀሳብ ወይንም ለአንድ ዓላማና ሀሳብ የተሰባሰቡ ግለሰቦች የሚሰሩት ስራ ነው። ምንም እንኳን ፖለቲካ የሚለው ቃል ብዙ ጊዜ ከሀገር ከመንግስት ጋር የተገናኘ ቢሆንም በሌላ አንጻር የሰው ልጆች በቡድን ሆነው በሚገኙበት በማናቸውም ስብስብ ላይ ፖለቲካ አለም። በኩባንያዎች፣ በትምህርት ቤቶች፣ በሃይማኖት መዋቅሮች፣ በቤተሰቦች ውስጥ ሳይቀር ፖለቲካ አለም። የኃይል አመዳደብ፣ የቁጥጥር፣ የውሳኔ ላይ መድረስ፣ የምጣኔ ሀብት ክፍፍል ጥያቄዎች በሁለትና ከዚያ በላይ ባሉ ሰዎች መካከል ሲነሱ ያንን ጥያቄ ለመፍታት በሚደረግ ሂደት በዚያ ፖለቲካ አለም። ከዚህ አንጻር በአንዳንዶች አስተሳሰብ አብዮት፣ ጦርነት፣ ማህበራዊ ግጭት ፖለቲካ ሳይሆኑ የፖለቲካ ሂደቱ ክሽፈት ናቸው። በሌሎች አስተያየት እነዚህም የአጠቃላይ ሂደቱ አካል ስለሆኑ እንደ ፖለቲካ ይወሰዳሉ። ኢትዮጵያ ውስጥ ፖለቲካ ማለት ለፖለቲከኞች ምናልባት የገቢ ምንጭ ሊሆንም ይችላል። የራስን ዘር ማንገሻ፣ ሌላውን ማጥፊያም ሊሆን ይችላል። ትግራይ ውስጥ ያለው ፖለቲካ በዚህ ከተለካ ከባድ የውስጥ ትግል ላይ ነው። እንግዲህ ፖለቲካ አንድን ዓላማ ለማሳካት አንድ አይነት ዓላማ ባላቸው ሰዎች የሚከናወን ነው ብለናል። ይህንን ይዘን ስንሄድ በየትኛውም ጊዜ ፖለቲካዊ ቡድኖች ሊወለዱ ይችላሉ። ቡድኑ እንደ አስፈላጊነቱ ይፋ ሊሆን አሊያም በሚስጥር ሊያዝ ይችላል። የሚወሰነው ዓላማውና ዓላማው ሊሳካ የመረጠበት መንገድ ነው። ትግራይ ውስጥ ሁለት በይፋ የሚታወቁ ቡድኖች አሉ። እነርሱም መግቢያችን ላይ እንደገለጽ ነው የጌታቸውና የደብረጽዮን ቡድን ነው። ነገር ግን በውስጥ አደገኛ ፖለቲካ እየሰራ የሚገኝ ሶስተኛና የማይታወቅ አድፋጭ ቡድን ትግራይ ውስጥ መፈጠሩ ተሰምቷል። ዘገባውን ይዞት የወጣው ዋዜማ ራዲዮ ነው። ይህ አድፋጭ ቡድን የጌታቸው ረዳ ቡድንን አያወግዝም፣ የ4 ኪሎ ተላላኪ ኃይልም አስተያየት አይሰጥም። ይልቁንስ በዚህ በጊዜያዊ አስተዳደሩ ውስጥ የተሰጠውን እየሰራ የራሱን ጊዜ ይጠብቃል። ይህ ቡድን በደብረጽዮን የሚመራውን ቡድን የሻዕቢያ ተላላኪ ብሎ አይሳደብም። ይልቁንስ ሲያጨበጭብ እያጨበጨበ፣ ሲያለቅስ እያለቀሰ
ቡድኑን መስሎ ይኖራል። ታዲያ የዚህ ሶስተኛ ቡድን ዋና ዓላማ ከሁለቱም የተለየ ነው። በእርግጥ የጌታቸው ቡድንም ሆነ የነደብረጽዮን ቡድን የልዩነታቸው መሰረት ጥቅምና ስልጣን ነው የሚሉ አሉ። እርስ በርስ የሚወነጃጀሉትም ለስልጣን ነው እየተባባሉ ነው። ጌታቸው ነደብረጽዮንን ማህተም ከቀሙ በኋላ ከሰዓት 4 ኪሎ ለስልጣን ሲመጡ ታያላችሁ ያሉትም ለዚህ ነው። ይህ ሶስተኛው ቡድን ዓላማው ብሔርተኝነት አይደለም። ተፈናቃዮችን አስመልሳለሁ ወይንም ከሌሎች ጋር ሰላም እፈጥራለሁ፣ በትግራይም የጦርነት ድባብ አስቀራለሁ የሚል ዓላማ ያለው አይደለም። እንደ ዋዜማ ራዲዮ ዘገባ የሶስተኛው አርፋጭ ቡድን ዓላማው መቆጣጠር ነው። ትግራይ ውስጥ ያለውን ፖለቲካ በበላይነት መቆጣጠር፣ ከነጌታቸውና ከደብረጽዮን ቡድን ያልሆነ አዲስ የሆነ ስብስብ ስልጣን ላይ ማስቀመጥ ነው። የቡድን ትግራይ ውስጥ ያለውን የስልጣን ቦታም ሆነ ፌዴራሉ ውስጥ ያለውን የመቆጣጠር ዓላማ አንግቧል። ዋነኛ ፍላጎቱ ስልጣንና ገንዘብ ነው ተብሏል። ይህ በትግራይ አድፍጧል የተባለው ሶስተኛው ቡድን በማን ይመራል፣ እነማን ናቸው የሚለውን ዘገባው መጥቀስ አልፈለገም። ነገር ግን እንደ ጎበዝ ሯጭ መጨረሻ ላይ በመውጣት ሪቫኑን ለመቁረጥ ተዘጋጅቷል። ሶስተኛው ቡድን ሳይታገል ስልጣን መያዝን ዓላማ ያደረገ ነው። መዋጋትን፣ መታሰርን፣ መወገዝን ዘሎ የሁለቱን ኃይሎች ፍልሚያ እስከ ፍጻሜው ተከታትሎ መጨረሻ ላይ ወንበሩን መፈናጠጥ አልሟል። ይህ እጅግ አደገኛው ፖለቲካ ነው። ለዚህ ቡድን ፖለቲካ ማለት አድፍጦ ዋናውን ወንበር መያዝ ነው። ይህ ቡድን ስለ ስሙ አይጨነቅም ይሆናል። የሚፈልገውን ካስገኘለት የነደብረጽዮን ቡድን ተብሎ ሊጠራ ይችላል፣ ወይም ጊዜያዊ አስተዳደሩ ተብሎም ሊሰየም ይችላል። ስያሜው ጉዳዩ አይደለም። ዓላማው ስልጣንና ጥቅም ነው ተብሏል። ይህ ቡድን በጊዜያዊ አስተዳደሩም በጦሩም በነደብረጽዮን ቡድን ውስጥም የሚገኝ ነው። ዓላማው ሁለቱም ቡድን የሚፋለሙበትን ስልጣንና ጥቅም በመጨረሻ መቆጣጠር ነው። ይህ በእርግጥ ስኬታማ ሊያደርገውና በትግራይ ውስጥ ድንገት የሆነ አዲስ ኃይል እንዲመጣ ሊያደርግ ይችላል። አሜሪካ በሁለተኛው ዓለም ጦርነት ወቅት ይህ ቡድን የተከተለውን ስልት ተከትላለችም። እንደሚታወቀው አሜሪካ ከሁለተኛው ዓለም ጦርነት በፊት ታሪኳ የእርስ በርስ ጦርነት ነበረም። የዓለም ሀያልም አልነበረችም። የእንግሊዝ ቅኝ ግዛት አካል፣ የባሪያ ንግድ ስብስቦች፣ የተለያዩ ዜጎች መኖሪያ ነበረችም። የዛኔዎቹ የዓለም ሀያላን እንግሊዝና አውሮፓውያኑ ነበሩ። አውሮፓዎች ለሁለት ተከፍለው የአንድ ማፋሳሽ የሁለተኛው ዓለም ጦርነት ሲያካሄዱ አሜሪካ አድፍጣ ነበረም ስራዋን ስትሰራ የቆየችው። ኒውክሌሯን ስታበለጽግ፣ ኢኮኖሚዋን ስታሳድግ፣ ሕግና መመሪያ ስትሰራ ነበረም። አውሮፓን እንደዚህ ያደቀቀውን ጦርነት አሜሪካ በቅርብ ርቀት እያጠናችሁ ነበረም። ከጣሊያን እስከ እንግሊዝ፣ ከጀርመን እስከ ሩሲያ፣ ከሩቅም ጃፓንን ጨምሮ የወቅቱ ሀያላን ዘግናኝ ውጊያ ሲያካሂዱ አሜሪካ ዳር ላይ ቆማ ነበረም። ነገር ግን ጦርነቱ ሊገባደድ ሲል አሜሪካ መጣችም። ከሩሲያ ከእንግሊዝና ከፈረንሳይ ጋር አብራ የጀርመኑን ናዚ መታችው። የሩሲያ ቀዩ ጦር እስከ 20 ሚሊዮን ህዝቡን መስዋዕት አድርጎ ያኔ የወቅቱ ሀያል የነበረውን የአሪያኖች ስብስብ አጠፋው። በስታሊንግራድ ከተማ የጀርመኑን ጦር ሰበረው። ያኔ መጣው ስትል የነበረችው ጃፓን የአሜሪካን የባህር ኃይል ሀዋይ ደሴትን አጠቃችም። አሜሪካ በጦርነቱ ማግስት በቁጣ ወጣችም። የጃፓንን ከተሞች በኒውክሌር አውድማ ዓለምን ጸጥ ረጭ አደረገችው። ጦርነቱ ተደመደመ። የዓለም ስርዓት ተገለባበጠ። ኃይለኞች ደካማ፣ አድፋጮች አለቃ ሆኑ። አሜሪካ የኃያልነቱን መንበር በግዛታችን ፀሐይ አትጠልቅም ሲሉ ከነበሩት እንግሊዞች ተረከበችም። እስካሁን የዓለም ሀያል ሆና ቀጥላለችም። አሜሪካ አድፍጣ በጦርነት የተዳከመውን አውሮፓን ገልብጣለችም። ከዚያም አውሮፓዎችን ስትጠብቅ ኑራ አሁን ላይ ጭራሽ አውሮፓዎችን ወደ ማንገራገር ገብታለችም። ይህ የማድፈጥ ፖለቲካ ውጤት ነው። ትግራይ ውስጥ የተደራጀው ሶስተኛው ኃይልም ዓላማውና አካሄዱ ይህንን ይመስላል። መጨረሻ ላይ ድንገት መጥቶ ቦታውን መያዘም፣ ታገሉትንና ሲናቆሩ እርስ በርስ ሲሰዳደቡ የኖሩትን ገለል ማድረግን ያቀደ ነው። የበዮች አለመስማማት ለተበዮች ይበጃል እንደሚባለው መሆኑ ነው። የነም ቡድን እነማን ይመሩታል የሚለው ግን አሁንም በግልጽ የሚታወቅ ነገር የለም። ምናልባት ዛሬ ሚዲያ ላይ የአንደኛው ቡድን ወገን ሆነው የምናውቃቸው ሰዎች በውስጣቸው ሶስተኛ ቡድን አባል ሊሆኑ የሚችሉበት እድል አለ። አንዳንዶች ጀነራል ታደሰ ወረደ በዚህ ሲጠረጠሩ ይታያል። የጥርጣሬው መነሻ የጀነራሉ አካሄድ ብቻ እንጂ የወጣ መረጃ የለም። ዋዜማ ሬዲዮም በዘገባው የጠቀሰው የሚጠረጠር የትግራይ ፖለቲካ ሰው የለም። ጀነራሉ እንደሚታወቀው የጊዜያዊ አስተዳደሩ ምክትል ፕሬዝዳንት ናቸው። የትግራይ የጸጥታ ኃይሎችንም ይመራሉ። ጀነራል እንደመሆናቸው መጠን ደግሞ የነደብረጽዮን ቡድንን በሚደግፉት ሰራዊቶች ውስጥ ይገኛሉ። ጀነራሉ የነደብረጽዮን ቡድን ውስጥም እነጌታቸውም ጋር በተመሳሳይ ጊዜ የሚታዩ ናቸው። ጊዜያዊ አስተዳደሩ ጋር ናቸው ሲባሉ
እነ ደብረጽዮን ጋር ይገኛሉ። እነ ደብረጽዮን ወገን ናቸው ሲባሉ ጊዜያዊ አስተዳደሩ ጋር ይገኛሉ። አሁን ደግሞ እነ ደብረጽዮን ፕሬዝዳንት እንዲሆኑላቸው ለጠቅላይ ሚኒስትሩ ስለማቅረባቸው ተነግሯል። ከቡድኑ ዓላማ አንጻር ታዲያ ጀነራሉ በዚህ ቡድን ወይም በሶስተኛው ቡድን ቢጠረጠሩ ጥርጣሬው ጤነኛ አይደለም ሊባል አይችልም። እንዲህ አይነት ቡድኖች ማንነታቸው የሚገለጠው መጨረሻ ላይ ነው። ምናልባትም ታደሰ ወረደ በጌታቸው ቦታ ከተተኩና የሶስተኛው ቡድን አባል ከሆኑ ትግራይ ውስጥ አሁን ጫጫታ የሚፈጥሩት ጉዳዮች ሁሉ እና አካቴው ሊረሱ ይችላሉ። በአንጻሩ ቡድኑ በክልሉ ሰላም ሊፈጥር ይችላል። በቻለ ኢትዮጵያችን የሚበጀውን እንላለን። አበቃን። ሰናይ ጊዜን ተመኘን።